እዩዬ ምን አለ እንግዲህ እስከ ዛሬ ድረስ ብር እንደዚህ እንደሚያስፈልግ ባቅ ኖሮ ከኬጂ ጀምሬ የማገኘውን ነገር ሰው የሰጠኝን ነገር መቆጠብ ብቆጥብ ደስ ይለኝ ነበር እና ዛሬ ብሰራ ምንም ባረግ ብር እየተቀመጠልኝ አይደለም እና ውዶቼ መላበሉኝ ብለዋል። እና አዎ እኛ ብዙዎቻችን ሁላችንም ማለት ነው ብር የሚያልቅ አይመስለንም። ስናገኝ አጠቃቀሙ አናቅበትም። ስናጣ ነው ይሆናል አይደለም አጠቃቀሙ ራሱ እንዴት መጠቀም እንዳለብን ራሱ የሚገባን ብዙ ጊዜ ማለት ነው። እና እዩዬ ትክክል ነክ። የአሁኑ ብር ደግሞ ምን አይነት እኔ እንጃ አላውቅም፣ ምን አይነት እንትን እንደሆነ አላውቅም። እንሰራለን የት እንደምገባ አላውቅም። ፈጣሪ እንግዲህ በረካውን እንትን ይበልልን። በዛ ደግሞ ከአናቱ ላይ አንስታችሁ እንትን ክፈሉ። የምር እንደዛ ለቤተ ክርስቲያን አስገቡ። እና እንደዛ ሲደረግ ፈጣሪ ከመቶ ብሩ 10 ብሩ የቤተ ክርስቲያን ይላል። እና ስለዚህ ካናቱ ላይ አንስታችሁ ጸሎት አድርጋችሁ ቤተ ክርስቲያን አስገቡ። ያኔ ብሩ ይበረከታል ነው የምላችሁ። እኔም በጣም ተቸግሬያለሁ። ብር እሰራለሁ፣ የምሬ ነው። ማርያምን እሰራና ማለት ነው ኦሩ ሲደርስ በቃ 30 ቀኑ ሲደርስ የሆነ ነገር ይመጣል። ፈልጌ እኮ አይደለም ጠይቄም አይደለም ወይን ከቤተሰብ ይሆናል ወይን የራሴ ነገር ሊሆን ይችላል። የሆነ ነገር ግን ልክ ኦሯ ስትደርስ በ28 በ29 የሆነ ነገር ይሰማል። ከዛ በ30 በአንድ ምናምን በሁለት የተሰጠኝ ብር የሚቀረው የምሬ ነው ሩቡ ማለት ነው። ግርም ነው የሚለኝ እንዴ እስካሁን ድረስ እግሬ ተቃጠለው፣ ወገቤ ተቃጠለው። 10 ጊዜ 100 ጊዜ በቀን ፎቅ ወጥቼ ወረድኩት። የሰራሁት ብሩ የት አለ እስከምል ድረስ ጥያቄ ይሆንብኛል ማለት ነው። የምር ኮመንት ላይ አስቀምጡልኝ። እኔ ብቻ ነኝ ወይስ እናንተም ናችሁ? እግዚአብሔር ይመስገን። ግን ያው እኛ ሰዎች ስንባል እናማራለን፣ አፋችን አይቆጠብም። ግን እንደዛም ሆኖ ግን ያው መናገር ስለፈለኩ ነው። እኔ ራሱ ግርም ይለኛል። ከእዩ ተነስቼ እኮ ነው የራሴ ነገር ራሱ ትዝ አለኝ ማለት ነው። እና ሌላ ደግሞ ልጠይቃችሁ የምፈልገው ነገር አለ። እስኪ መልሱልኝ የመዳም ቅመሞች ማለት ነው። ብዙዎቻችሁ ማለት ነው ላይቭ ላይ ነው የምትውሉት፣ ላይቭ ላይ ቲክቶክ ላይ ማለት ቲክቶክ ላይ በገባ ቁጥር በቃ ላይቭ ላይ አላጣም ሰው ማለት ነው። እና በተለይ ደግሞ የኤርሜላ ደጋፊ ነኝ ምናምን የሚሉት ማለት ነው። እና እስቲ አንድ ቀን ለውጡኝ። እናንተ ጋር ልሁን፣ እናንተ ጋር ልሁንና እናንተ ደግሞ እዚህ ውሉ። የምሬን ነው። ከዛ እስቲ እንዴ እኔ ብቻ ነው ስራ የሚበዛብኝ፣ እኔ ብቻ ነው ስልክ የሚይዝበት ሰዓት ማጣው። ግርም ነው የሚለኝ ማለቴ ስራ ማይሰሩ መሰለኝ፣ መዳሞቻቸውን ቤት አይወሉም መሰለኝ። እና ግርም ድንቅ እስከሚለኝ ድረስ ነው ማያቸው ማለት ነው። ጥያቄ ሆነብኛል ብቻዬን እስከማወራ ድረስ ራሱ ማለት ነው። እንዴት ነው እንደዚህ ቀኑ ሙሉ ላይቭ ላይ ሊውሉ የምችሉት? እንዴ በማላት አይጠሩም ወይ ነው የምለው ማለት ነው። እንዴ እኔ እኮ ትንሽ ላይቭ ላይ ቁጭ ብል ወይ ስልኬ ይደወልበታል ወይም ደግሞ እጠራለሁ፣ አጥፍቼ እወጣለሁ። በፊት በጣም ላይቭ እጠቀም ነበረ ምናምን፣ አሁን ነው እንጂ የተኩት ማለት ነው። እና ግርም ይለኝ ነበር። እና ሆነ እስቲ ንገሩኝ፣ እንዴት ነው እንደዚህ ቀኑ ሙሉ ላይቭ ላይ ልትውሉ የምትችሉትም? ስራስ አትጠሩም ወይ አይደውልባቸውም ወይ የሚለውን ነገር እስቲ መላ ሾክ በሉኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑ። ዛሬ እንግዲህ የራሴ ነገርና የዩዬ ነገር የገረመኝን ነገር ለነገራችሁ ነው የመጣሁት። በብር ጉዳይ ሁላችንም እንደተማረን እናውቃለን። በተለይ ደግሞ የመዳም ቅመሞች ሌላ ቦታ ነጋዴ ብንሆን እሺ በየቀኑ እናገኛለን። እኛ ግን የመዳም ቅመም በ30 በኦር አንዴ ነው የምናገኘው። ግን የኢትዮጵያ ሕዝብ ደግሞ አረ የኢትዮጵያ ሕዝብ ወይ ምንም ማይረዳ የሆነ ከዛፍ ላይ የምንጠልብ ይመስል ከዚህ ከመሬት የምናፈስ ይመስል ብር ልኑብናል። እዛ በራችሁ ጥፎ አቦ ምን ይመስላሉ በእናታችሁ?